እናንተ በልጅቷ ቦታ ብትሆኑ ምን ታደርጉ ነበር? አዳምጣችሁ ስትጨርሱ ኮሜንት ላይ አስቀምጡልኝ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮንም ሼር በማድረግ ለሌሎች እንዲደርስ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ ገጠመኝ ላካፍላችሁ፣ ተማሩበት። ግን እናንተ ብትሆኑ ምን ታደርጉ ነበር? እንደ አንድ ክርስቲያን አንድ እህታችን ከአንድ ወንድማችን ጋር ተዋወቀች። ከተዋወቁ በኋላ ተስማምተው በቅዱስ ሥጋውና በክቡር ደሙ ለመጋባት ወሰኑ። ተስማሙ። እህታችን በንጽሕና ራሷን የጠበቀች ናት። ወንድማችን ግን ራሱን የጠበቀ አልነበረም። ማለትም በሥርዓተ ተክሊል ማግባት አይችልም። ነገር ግን ሁለቱም ኮርስ ወስደው ከንስሐ አባታቸው ጋር አውርተው ንስሐ ገብተው ቀኖናቸውን ተቀብለው ከፈጸሙ በኋላ እንደ አስፈላጊነቱ ድግሳቸውን ደገሱ። ዘመድ አዝማዳቸውንም ጠሩ። ነገር ግን የወንድማችን አክስት ብዙ ጉዞ ከተጓዙ በኋላ ወንድማችንን እንዴት ቅዱስ ሥጋውና ክቡር ደሙን ታገባለህ? ትቀጸፋለህ። አንተ ገና ወጣት ነህ። በዚያ ላይ የኖርክበት አኗኗር እንዴት በቅዱስ ሥጋውና በክቡር ደሙ እንድታገባ ያደርግሃል? ተው፣ ትቀጸፋለህ አለችው። የቅዱስ ሥጋውንና የክቡር ደሙን ክብርን አለማወቅ ግን ስንቶቻችንን ወደ ቅዱስ ሥጋውና ክቡር ወደ ሆነው ደሙ ለመቅረብ ሲያስቡ ስንሰማ፣ አረ አንቺ እኮ ወጣት ነሽ፣ ገና ትንሽ ቆይ፣ አንተ እኮ ወጣት ነህ፣ ትንሽ ቆይ የምንለው ወደ ቀድሞ ነገር እንመለስና አክስትየዋ አሁንም ትቀጸፋለህ፣ ብዙ ነገሮችን ባንተ ውስጥ አውቃለሁ፣ ስለዚህ አሁን አትቀበልም፣ በዚህ ሰዓት አታገባም ብላ እምቢ አለች። ወንድማችንም የአክስቱን ምክር እየሰማ እያመናት መጣና ወጣትነቱን ከመጠቀም ይልቅ እንደገና ወደ ኋላ ማሰብ ጀመረ። አክስቱም ምክር አይሉት ብቻ አጠናክራ ስነግረው ወንድማችን ይበልጥ ፍርሃቱ እየጨመረ መጣና የቁርባናቸው ቀን እህታችን ከቅድስት ቤተ ክርስቲያን ተገኝታ ከሚዜዎቿ ጋር ዘመድ አዝማድም ተገኝቶ የእርሷ በሥርዓተ ተክሊል የእርሱ በሥርዓተ ቁርባን ሊፈጸምላቸው አባቶቻችን በዝግጅት ላይ ሳሉ ወንድማችንን እየተጠባበቅን ባለንበት ሰዓት ወንድማችን ግን ሲጠበቅ አይመጣም። ከቀኑ 10 ሰዓት ሆኖ እርሷ በሰዓቱ ተገኝታ ከሚዜዎቿ ጋር ጧፋቸውን አብርተው እየጠበቁት ነው። ነገር ግን ወንድማችን አሁንም አልመጣም። ሲደወልለት ግን የመለሰው ምላሽ በጣም ያሳዘንና እኔ ከዚህ በኋላ መምጣት አልችልም፣ አክስቴ ይህንን ሐሳብ አልደገፈችልኝም፣ አንቺ ዝም ብለሽ ችግር የለውም እያልሽ ልታስቀስፊ ነው፣ ይቅርታ አድርጊልኝ፣ አልመጣም አላት። ሁሉም ነገር ከተጠናቀቀ በኋላ ከ11 ሰዓት በኋላ እናት፣ አባት፣ እህት፣ ወንድም፣ ዘመድ አዝማድ፣ ሊቃውንት አባቶች፣ የንስሐ አባት በተገኙበት ቦታ ሙሽራው ግን በአንድ አክስት ምክር ምክንያት ራሱን አታሎ አልመጣም። አሁንም ድጋሜ ደውላ የቅድስት ቤተ ክርስቲያን በር ክፍት ነው፣ መምጣት ከቻልክ ና ቶሎ፣ እንጠብቃሃለን። ከጓደኞቹ ጋር ካልመጣ ግን አንተ ቀረ ብዬ እኔ ከቅዱስ ሥጋውና ከክቡር ደሙ መቆጠብ አልችልም። እስከ ዛሬ ከቅዱስ ሥጋውና ከክቡር ደሙ ተቆጥቤ አላውቅም፣ ብቻዬን እቀበላለሁ። ውርደቱም ሆነ ኀፍረቱ ያንተ እንጂ የኔ አይደለም። እኔ ቅዱስ ሥጋውንና ክቡር ደሙን ብቻዬን ብቀበል ምዋረድ እንዳይመስለ፣ እከብርበታለሁ እንጂ ስምህንም ያጠፋብሃል እና ወስን፣ እጠብቅሃለሁ። አንተ የተማርከው ትምህርት የት ጠፋብህ? የአክስትህን ምክር የሰማኸው አለችው። እርሱ ግን አልመጣም፣ እኔን አትጠብቁኝ፣ ወስኛለሁ አለ። እሺ ከመጣ አሁንም ቅድስት ቤተ ክርስቲያን በሯ ክፍት ነው፣ ትጠብቅሃለች። እኔም እስከ ዛሬ ተስፋዬ ነህ፣ እጠብቅሃለሁ አለች። ካልመጣ ግን
እኔም አላውቅህም፣ አንተም አታውቀኝም። ከዛሬ ጀምሮ በስልኬ እንዳትደውል፣ የሚያውቀኝን አምላኬን የማውቀውን አምላኬን ይዤ እቀጥላለሁ። ቁርባኔን አንተ ስለቀረ ስላልመጣ አልፈጽምም ከማለት አልቆጠብም። አይቀርም፣ እቆርባለሁ፣ እቀበላለሁ። በፊትም አንተ ስለሌለ ከመቁረብ አልተቆጠብኩም። አንተ አለ ብዬ ከመቁረብ አልቆጠብም። ብትመጣና አብረን አንድ ብንሆን የአንድነታችን መሠረት ነው። ብትቀርም ያንተ ነው የሚቀርብህ። ባትመጣም ከመቁረብ አላቋርጥም። ቅዱስ ሥጋውና ክቡር ደሙን ተቀብዬ እንግዶቻችንን እንዳመጣጣቸው እሸኛለሁ ብላ ስልኩን ዘጋችው። የዚያን ዕለት ደግሞ ከዚያች ቅዱስ ቤተ ክርስቲያን ግቢ እነርሱ ብቻ አልነበሩም የሚሞሸሩት፣ ሌሎች ነበሩ። እነርሱ ጥንድ ጥንድ ሆነው ሲሰለፉ፣ እርሷ ግን ራሷን አጽንታ ብቻዋን ቆመች። ነገር ግን የንስሐ አባት እየመጡ እየገቡ ማልቀስ ጀመሩ። እህት ወንድሞቿም፣ ሚዜዎቿም፣ እናት አባቷም ማልቀስ ጀመሩ። በንዴት ወንድሞቿ እንዴት እንዲህ ያደርጋል እያሉ መናደር ጀመሩ። ሌሎች ከእርሷ ጋር ሊሞሸሩ የተዘጋጁት ቅዱስ ሥጋውንና ክቡር ደሙን ተቀብለው ከፈጸሙ በኋላ እርሷም ቅዱስ ሥጋውንና ክቡር ደሙን ተቀበለች። ነገር ግን ሌሎች ሙሽሮች ቃለ መሐላቸውን ሲፈጽሙ ከሙሽራነት ማዕረግ ወርዳ እንደ ሚዜ አጃቢ ሆና ዳር ይዛ ቆመች። ዘመድ አዝማዱም ሲጨነቅ ሲጠበብ ስታይ ግን ራሷን አጽንታ የተጨነቁትን ዘመዶቿን አይዟችሁ፣ አትጨነቁ፣ እግዚአብሔር የኔ ስላላለው ነው። ምናልባትም ተሰጥቶኝ የማጣው ሰው ቢሆን ነው። እግዚአብሔር በሥራው አይሳሳትም። የኔ ቢለውማ ተምሯል፣ ኮርስ ወስዷል፣ በንስሐ አባት ተመክሯል፣ ተዘክሯል፣ ንስሐም ተቀብሏል። በአንድነት አክስቱ ምክር አልመጣም አላደርገውም ሞት ያደርግብኝ ባላለ ነበር። ስለዚህ አትጨነቁ፣ የኔ ያለውን ሲፈቅድ ይሰጠኝና አሁንም እኮ ክቡር ደሙንና ቅዱስ ሥጋውን ሰጥቶኝና ከዚህ በላይ ምን ይስጠኝ? አካሉን ሥጋውን ነው እኮ የሰጠኝ። ቅዱስ ሥጋውን ቆርሶ የሰጠኝ፣ ክቡር ደሙን አፍሶ የሰጠኝ፣ ሌላውንማ እንዴት ይነሳኝ? ምናልባት ያላገባሁት ነገ ወደ እርሱ ወደማይቀረው ሊጠራው ፈልጎ ይሆንና የፈጠረው ጌታ እሱ የኔን ያልሰጠኝ የኔ የተዘጋጀልኝ ሌላ የተሻለ ነገር ቢኖር ነው እያለች ቤተሰቦቿን ዘመድ አዝማዶቿን አጽናናች። ቀኑ በግማሽ ለቅሶ በግማሽ በመዝሙር በትምህርት ዋሉ። በእሷ ጥንካሬ በእሱ ጽናት ከዚያም ቆይታ በኋላ እግዚአብሔር ይመስገን ዝግጅቱ ተጠናቆ ወደ ቤታቸው ተሰናበቱና ከጥቂት ሳምንታት በኋላ በንስሐ አባታቸው በኩል እንደርሷ የተበደለ ግፍ የደረሰበት አንድ ወንድም ስለነበረ የንስሐ አባታቸው አስተዋወቋቸው። በወንዱ በኩል ወጪ ወጥቶ ተደግሶ ከ3 ወራት በኋላ አዲስ የተዋወቀችው ወንድም በቅዱስ ሥጋውና በክቡር ደሙ በተክሊል ሥርዓት ጋብቻቸውን ፈጸመች። አንድ ሴት አንድ ወንድ ልጆችን እግዚአብሔር ሰጣቸው። አሁን ላይ በደስታም እየኖሩ ይገኛሉ። እግዚአብሔር ቸርነቱ ይደንቃል። በእውነት ለእኛም መልካሙን የሕይወት አጋር ይስጠን፣ እኛንም መልካም የሕይወት አጋር ያድርገን። አሜን። እስኪ ራሳችሁን በቦታው አድርጋችሁ ሳሉትና ራሳችሁን ፈትሹበት። ምን ታደርጉ ነበር? ምንስ ተማራችሁ? ወስብሐት ለእግዚአብሔር።